ማን ነገርሽ? ምኑን? ልቤ አንቺን እያሰበ እንደነበር በምን አውቀሽ መጣሽ? እባክሽ። አይ ባርኮት ሲመጣ ፊትህን ሳይው ልክ አልነበረም። ልይ ብዬ ነው የመጣሁት። ተመልሶ መጣ። ቤቱ አይደል? ወዴት ይሄዳል? ልክ ነሽ። እኛንን ያለ ቤታችን የመጣ ነው። ነገሩን ቀለል አድርጎ ዴቭ፣ ምንም የሚያሰጋ ነገር የለብንም። አመስግንም መኖር ነው። አንቺ እኔ እስካልሆንሽ ድረስ ባርኮትን አላምነው። አመኜ ስንት ነገር ነግሬው ነበር፣ ግን እሱ በቦታው አልተገኘም። በእኔ ምክንያት ተቀይማችሁ እንድትቀሩ አልፈልግም። እንደ ድሮ ስትሆኑ ነው የሚያምርባችሁ። እኔም በሆን ልክ እንደ በፊቱ እህታችሁ ብቻ አልሆን። ከዚያ የዘለለ ምንም አይነት ግንኙነት አልፈልግም። ባርኮት ሲመጣ ሀሳብሽን ቀየርሽ አደይ? ቆይ ልቤን ለምንድን ነው የምትጫወችበት? የምነግርሽ ነገር እኮ ቀልድ አይደለም አደይ። ልቤን እየጎዳሽ ነው ያለሽው። ቆይ አንቺ አይገባሽም እንዴ? ለምንድን ነው የምትጎጂ? እኔ እዚህ ቤት የመጣሁት ለስራና ለስራ ብቻ ነው። ማናችሁንም ከወንድምነት በዘለለ ላያቸው አልችልም ዴቭ። አደይ እኔም አልችልም። ትችላለህ ዴቭ። ባርኮትን አታዩም በአንዴ እንዴት እንደለወጠኝ? አንተም ቢሆን ነገ ከኔ የተሻለች ስትመጣ ልክ እንደ ባርኮት ነው የምትሆነው። ደግሞ አትሳሳት፣ እኔ አሁን ላይ ለፍቅር የሚሆን ምንም አይነት ጊዜ የለኝም። አደይ ለምን ራሱ ወዳድ ትሆኛለሽ? እስኪ እጅሽ ናቸው። ይሄ ውሸት ይመስልሻል? ይሄ ስሜት ብቻ ይመስልሻል? እሺ እሱ ሲቅር እንዴት አይኔን እንኳን አይተሽ አትረጅኝም? አደይ እኔ በዚህ ጉዳይ ማውራት በጣም ከብዶኛል። ይቅርታ ዴቭ፣ ከዚህ በላይ ምንም ላደርግልህ አልችልም። ደግሞ እንዴት አባት ሆነ የምታምኑ ማድረግ ነበር። አንተ ምን እያደረግክ ነው? ማነክ? ውጣልኝ ከክፍሌ። ተረጋጊ የኔ ቆንጆ። ዋው ጥፊ እንደዚህ ደስ ይላል። በአንቺ ጣቶች ስመታ ጥፊውን ራሱ ወደድኩት። ሰውዬ ማነክ? ከክፍሌ ውጣልኝ። አደይ! አረ ተረጋጊ። እኔ እኮ የፍቅር ጓደኛ ነኝ። ለዛ ነው እንደዚህ ስርዓተ ቢስ ሆንኩ። አሁን ከክፍሌ ውጣልኝ። እሺ ሳሚኝ ነው እወጣለሁ። ሰውዬ ያማል እንዴ? ውጣልኝ አሁን ከክፍሌ። አያመኝም። እሺ እኔ ልሳምሽ ነው እወጣለሁ። ውጣልኝ አሁን ውጣልኝ። አይንሽ ላይ ምንድን ነው ያለው? ቆይ እስኪ ጨፍኝ። አንተ ባለጌ! ቆይ እንዴት ብትደፍረኝ ነው? ኧረ ሁለተኛ ጥፊ። አንቺም እንደዛች ፋራ ነሽ እንዴ? ቆይ ከንፈርሽን በስመሽ ምን ልትሆኚ ነበር? ቆይ ስርዓት የሚባል ነገር የለም እንዴ? እንዴት ብትደፍረኝ ነው ዛሬ መተህ ልትስመኝ የሞከርከው? ኧረ ተረጋጊ በቃ። እንዴ እዚህ ቤት ያላችሁ ሴቶች ደግሞ ሙዳችሁ ከባድ ነው። እዛው የለመድክበት። ሁለተኛ ተነካኝና ውርድ ከራሴ። አሁን ውጣልኝ ልስራበት። አረ በቃ ተረጋጊ። ግን ደግሞ ይህንን ጥፊ አንድ ቀን በፍቅር እንደምትመልሽልኝ ተስፋ አደርጋለሁ። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። እንግዲህ አደይ ሰራተኛዋ 43 በባለፈ ክፍል አይተን ነበረ። የዴቭ ፍቅረኛ ቤዛ የምትባሏ መጣ ነበረ። አሁን ደግሞ ፍቅርን እንግዲህ የአደይ እንግዲህ ሰላይ አምጥታ ቤት አስቀምጣለች። በቀጣይስ ምንድን ነው የሚከሰተው? እንግዲህ ለአደይስ ወደ ክፋት ያደርስባታል ወይስ ምንድን ነው የሚያደርስባት የሚለውን አብረን እናያለን፣ አብረን እንከታተላለን ማለት ነው። ፍቅር እንግዲህ የአደይን እንግዲህ ልጁን ከዚህ ቤት እንደሚያስወጣ ሰላይ አምጥታ ቤት ውስጥ አስቀምጣለች ማለት ነው። እና በያላችሁበት ሰላማችሁ ብዝዝት ይበልልኝ። ይህንን ቻናል ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን ማለት ነው። የዛሬው ቪዲዮ እንግዲህ ዴቭን አደይ አንድ ቤት ውስጥ እያደርን ባንቺ ፍቅር ልስቃይ፣ ባንቺ ናፍቆት ልስቃይ እንዴ ይላታል ዴቭ። ባክህ አስጨንቀኝ ትለዋለች አደይን። ዴቭ እሺ በጣም ይቅርታ ብሎ ይስማትና ይወጣል። እንደዛ እያላትን ባርኮት ይመጣና አደይ ይላል። ባርኮት ከስራ ቦታ መጥቶ አደይ ይላል። መቼ መጣህ ትለዋለች። አሁን ነው ገና የመጣሁት ይላል። ከዛ ዴቭም ተናዶ ጥሏቸው ወጣ። ከዛ ባርኮትና አደይ ቆሞ ነበረ። አደይም ጥላን ወጣች። ዴቭ ደግሞ ምን የሆኑ ነው ምን የተካሄደ ነው እያለ እንግዲህ ወደ ሶፋ ላይ
ቦርሳው ቁጭ አድርጎ ወደ ሶፋ ላይ ያመራል። ወደ ሶፋ ላይ ይሄዳል ማለት ነው። ከዛ ቁጭ ብሎ እያሰበ ይገኛል። ምንድነው ቤት ውስጥ ምን የተካሄደ ነው እያለ ነው። ከዛ አዳይን ለምለምን ከዚህ በፊትን ይሄቺ በጣም ትወደው ነበረ ባርኪ ለኤላ ጓደኛ ነበረ እና ቤዛ ከኤላ ስልስል ስለማጠፋ ባርኪና ፈቀራት። ግን እሱ የባርኪ ያላት ነገር ውሸት ነበረ። ከኤላ ላይ አብሮን ለመን ነበር የተጠቀመች እንጂ ባርኪ ምንም አታፈቅረውም። ከዛ አዳይ የምርሽ ነው እንዴ? ባርኮ እንዴት ነው የወደዳት እንዴ? አላየሻትም? ኤላ ሲመጣ እንዴት እንደተረጋጋች። ባርኮትም ሲመጣ እንደዛ ናት። ሰላማዊ ሰው ትሆናለች። ለሷ በቃ የሆነ የተሰጣት ቦታ አለ። በጣም ይገርማል ትላለች አዳይ። አንቺ አትጨነቂ፣ የባሰ አትጨነቂ፣ ሁሉም ነገር ለፈጣሪ ስጮህ ትላታለች አዳይ። ለምለምን እንዴት አልናደድም? ያልሆነ ነገሮች እየተናገረች የላይ የሆነ ቦታ እየሳበችው ሌላ አስተዋይ ልጅ ነው ማደግ የሌለበትና የሌለበት ነገር ያውቃል ትላለች። ከዛ አንቺ አይገባሽም አዳይ፣ ልጅቷ ምላጭ ናት። እርግጠኛ ነኝ ደግሞ ኤላ እዚህ እንደመጣ ስታቅ በባርኮት አርጋ ልትጠቀምበት ፈልጋ ነው። ልጅቷ በጣም ተንኮለኛ ናት። ከዛ አዳይ ተያይ ትሆን በጎኖትና መጥፎነቱን ተያት ትላለች። ኤላ ራሱ የሚወስን ትልቅ ሰው ነው። አንቺ መጨነቅ የለብሽም። ከዚህ ከሄደ እንዴት ያገኛታል ብለሽ ትፈረጃለሽ? አዳይ አሁን ላይ ምን ማሰብና ምን መወሰን እንዳለብኝ አላቅም፣ በጣም ግራ ገብቶኛል ብላ ኤላ ለምለም ትመልስላታለች። ከዛ አዳይ እሺ በቃ አሁን ትንሽ ተኝና እረፍት አድርጊና በኋላ እናወራለን ትላና ለምለም እሺ አመሰግናለሁ ትላለች። አዳይም ወደ ኩሽናው ታመራለች። ለምለምም ወደ መኝታዋም ትተኛለች። በተኛችበት ሰዓትን እንግዲህ ዴቫን ባርኮትን አዳይ አዳይ ይላል። አዳይ አዳይ ብሎ ስሟ ይጠራል። እሷም አቤት ፍቅር ትመጣለች። ፍቅር ይላታል። ከዛ የሆነ የፍቅር ሰላይ ይዛ መጣ ነበረ። መቼ መጣት ለኛ? ከዛ በኋላ ማን ነው ፍቅር? እሺ ደግሞ ማን ነው ፍቅር ይላታል። ከዛ አዳይም አቤት ባርኮት ዳውድ ባላለሁ የፍቅር ጓደኛ። ጓደኛ ማለት ምን ማለት ነው? ከዛ አው ጓደኛዬ ነው ብላ ይሶ የተባተበች ይሆናል። እሺ ይሆናል። ክላስ እንዴት ይሆናል ይላል። እኔ እንኳን ተማሪ አይደለሁም። ታዳ ምንድነው የምትሰራው? ማለቴ ክላስ ካልሆነ ከፍቅር ጋር የት ነው የምትተዋወቁት? የት ነው የምትገናኙ? እንንጃ የት ነበር የምንተዋወቀው? እንንጃ ትላለች። እንሂድ ትላለች። ፍቅርን እንግዲህ ሰላይዋ እንደሆነ ለማናገር ፈረችና በቃ ወደ ክፍል ንግባ ማለት የምን ክፍል ነው? ለአሁን እዚህ ነው የሚያድረው? አዎ ትላለች። የትንሽ ቀን እኛ ጋር ይቆያል። አንቺ ማን ፈቃድ ያደረገሽ? ማለቴ አንቺ ለምንድን ነው እንደዚህ የምትወስኙ? ይላታል። ዴቫ ይቆጣታል። ከዛ በኋላ ዴቫን ከዛ ማንንም እዚህ ማደር ማንንም ሰው እዚህ ማምጣት የለብሽም ይላታል። አንተ ምን አገባህ ብላ ትቆጣዋለች። ከዚህ ቤት ከዛ በኋላ ፍቅር ከዚህ ቤት ውጡ እንጂ። ቆይ አንቺ ከዚህ ቤት ምን አድርገሻቸው ነው? በቃ በጣም መጥፎ ሰናት። አዳይ ስትታይ ደግሞ መጥፎ አትመስልም። እንደውም ቆንጆ ነገር ናት። ሰራተኛ ባትሆን ኖሮ እኔም አላልፋትም ነበረ። ፍቅር ደግሞ ይኸውልህ ከአዳይ ምንም ግንኙነት መጀመር አትችልም ትለዋለች። ቆይ አንቺ ለማን ትቼ ነው ቆይ እሷ ጋር እንደሚሄዱ ሚያክል እንደምወድሽ ታውቂያለሽ? ወደዛ ርቀትህን ጠብቅ ትለዋለች። አሁን ሄድና አዳይን አውራት ስለ አደባይ የማይሆን ነገር አውራ ብላ ትሰልላለች። እንግዲህ እቺ ሰላይ የሆነች ፍቅር ከባርኮት እና ከሁሉም ከፍቅርና ከዴቭና ከባርኮት ሁሉም አጋጫቸው ብላ ጠላት አድርጋቸው ትላለች። ለቤዛም እንደዛም ታደርጋለህ ብላ ሁሉም ነገር ታበስለዋለች። እሺ ይሄ ሁሉ ነገር ያደረኩ እኔ በምላሹ ምንድነው የምታደርጊልኝ? እኔ ጋር ያለህን ፋይል በሙሉ ወሰጥሃለሁ። እንግዲህ ይሄ አዲሱ የመጣል ልጅ የሆነ ፋይል ፍቅር ይዛበት በሱ አስፈራርታው አዳይን እንዲጎዳ ታደርጋለች። እኔ ጋር ኮፒ አሁን አንቺ ጋር ኮፒ ቢኖርሽ እኔ በምን አውቃለሁ? እኔ እንኳንም እኔ ጅጣለ ከጓደኞችህ ቢሆን እስካሁን እስር ቤት ነበረ የከተቱህ ትላለች። እኔ በሰዓታት ውስጥ በፍቅር ጠብ ነው ማደርጋቸው። አንተ መምረጤ እኮ ነው እኔ አደንቃለሁ ትላለች። እቺ ፍቅር የተባለችዋ እንግዲህ ሂድና አሁን አዳይን እንግዲህ ወስውሳት ብላ ወደ አዳይ ይሄዳል። ልጁን ወደ አዳይ ክፍል ሲገባ እሷም ደግሞ አዳይ ዋጋሽን ታገኛለች ትላለች። ፍቅር ማለት ነው። አልጋዋ ላይ ቁጭ ብላ እየሳቀች እቺ የተረገመች አዳይ ደግሞ ኩሽና ላይ ምግብ የሰራች ነው። ባርኮት አዳይ እላትና አቤት ባርኪ ትለዋለች። አቤት ባርኮት ተቀይመሽኛል እንዴ? አንተ ምን አደረክ?
እኔ አይደለሁም ቤት የተቀመጥኩት ትላለች። ቢሆንም ነገሮቹ በጣም የተፈታተኑኝ ነው። እኔ በጣም ግራ ገብቶኛል። ባርኮት እንደዛ በነገር ከቅስፈት ሁሉም ነገር መቀየቱ እኔም ግራ ገብቶኛል ትላለች። አዳይም ያው ታፈቅረው ነበረ። አሁንም ያንቺ ያለኝ ተመሳሳይ አሁንም ያለኝ ፍቅር ተመሳሳይ ነው። እወድሻለሁ። ኧረ እባክህ ቤዛ ከሰማች ጥሩ አይመጣም። አዳይ ጥፋ ጥፋ እያለኝ ነው ይላል ባርኪ። አንቺ ደግሞ መኖር አለብሽ አዳይ፣ አንቺ ከጎኔ ካለሽ እኔ ምንም አልፈልግም ይላታል ባርኮትን። ቤዛ ጥሩ ሰው ነበረች፣ በፊት ወዳት ነበረ። በድንገት የእሷን መቀየር እንጂ ላንቺ ያለኝ ስሜት አልተቀየረም። ባርኮት በቃ ትለዋለች አዳይ። አንተ ያልከው ነገር ስሜትህ ነው፣ ከስሜትህ ደግሞ ልብህን ይብጣል። እስኪ መጀመሪያ ልብህን ተመልከተው። እኔ ስታየኝ እንደዚህ የሚሰማ ከሆነ ከዚህ ቤት ውልቅ እልልሃለሁ። ከዛ ባርኮትን አዳይ እውነቱን አልገባሽም፣ እዛ ቦታ ሆኜ ፍቅሬ ስገልጽልሽ ትተሽኝሽ። ከዛ በኋላ ቤዛ ስትመጣ ከዛ ያን ጊዜ የጠፋችበት ሁኔታ አስረዳችኝና ከዛ የሷን ሁኔታ ደምጬ አንቺ የሁሉም ነገርሻቸው ይላል። በዚህ ምክንያት ደግሞ ዴቭ ተናግሮ ከቤት አልወጣ ሲል በቃ እኔ መሸሽ እንዳለብኝ ያሰብኩና ሸሸሁ ይላል ባርኮት። ያንቺ ያለኝ ፍቅር ውሸት አልነበረም እውነት ነበረ ይላል። አዳይ እሺ አሁን ባርኮት እኔ ምን አደርግልህ? የባለፈ ነገር አልፈዋል፣ የኔና ያንተ ነገር አብቅቷል ብላ የባርኮትም ትነግረዋለች። አዳይ ምን አለ ልቤን እንዳንቺ ቢሆንስ ይላል። አንዴ ከወሰኑና ከሄዱ በኋላ መመለስ አያስፈልግም፣ ልቤ ሰብረዋል ትለዋለች። ይቅርታ ጥሩ ስሜት ላይ ስላልነበርኩ ነው ይላታል። በዚህ በኩል ቤዛ ያን ሁሉ ጊዜ የጠፋችበት ምክንያት ስታስረዳኝ በሷ አዝኜ ጨርሼ ስመለስ የዴቭን ፍቅር ትቼ የራስን ስሜት አብልጬ ያንቺን ያለኝ ፍቅር መናገሬ በጣም ዴቭ ተጎቶ ሳይ አፈርኩ ይላል ባርኮትን። የራስ ወዳድነት ስሜት ተሰማኝ። ቆይሺ ምን ማድረግ ነበረኝ? አዳይ አሁን ራስ መወቀስ አያስፈልግም፣ የሆነ ሆነዋል። ባርኮት እኔ ካንተ ይሄንን አልጠብቅም ነበረ፣ ግን ሁሉም የራሴ ጥፋት ነው ትላለች አዳይ። ተይ እባክሽ ይላታል ባርኮት ይለምናታል። አንቺ ወይም ልጎዳሽ ወይም አንቺ ሊከፋሽ ያደረኩት ነገር አይደለም ይላታል። አዳይ ይቅርታ አድርግልኝ ብሎ እጇን ይዛታል። ባርኮት ይቅርታ አድርጌሃለሁ፣ አሁን በኋላ የሚያገናኘን የቤዛ ታማኝ ሆንላት፣ አንተ ኃላፊነት ከተወጣህ ሌሎችም ኃላፊነት መውጣት አያቀትህም ብላ አዳይ የባርኮትን ጥላት ትሄደዋለች። እሱም አሰበ፣ ቆሞ እያሰበ ይገኛል። ምን ሆኜ ነው እያለ ማለት ነው። ከዛ የፍቅር ስልክን ሊዶ ወስዳ ነበረ። እኔ ሳታስፈቅጂኝ የኔ ስልክ ለምን ወሰድሽ? ሳታስፈቅጂ ትሰሚኛለሽ? ከዛሬ ጀምሮ የኔ የሆነ ነገር እኔ ሳታስፈቅጂ እንዳታስነኪ ሌባ ያለቻት የዘታችበት ትወጣለች ለምለም። ከዛ በኋላ ሊዱ ቆይሽ እኔ ያለ ስልክ እንዴት ነው መሆኑ ብላ ቁጭ ብላ ታለቅሳለች። የሚወጣትን ነገር ጠፋት። እኔ እንዴት ያለ ስልክ ያለ ውዝዋዜ ያለ ሙዚቃ እንዴት እውላለሁ ትላለች። ፍቅርም ደግሞ አስጠነቅቃ ትነግራታለች። ከዛም በኋላ እሷንም ቶሎ ብላ ወደ ዴቭ ጋር ትሄዳለች። ዴቭ ትለዋለች የዛሬ የነበረን ቆይታ በዚህ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን ያልኩኝ እንግዲህ ይሄንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ አድርጉ በማለት ከዚሁ እናበቃለን።